ራእያችን የተዋህዶ ሃይማኖታችንን ማስፋፋት ቤተክርስቲያናችንንም መጠበቅ ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምንሰነበታችሁ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር የ2018 ዓ.ም የሶስተኛ ሩብ ዓመት የሥራ አስፈጻሚና የበጎ ፈቃድ አባላት ስብሰባ በማህበሩ ጽሕፈት ቤት ተካሂዷል። ይህንንም በአጭሩ የምናስቃኛችሁ ይሆናል። አብራችሁን ቆዩ። በቅድሚያም ስብሰባው በጸሎት የተከፈተ ሲሆን በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ ንግግር በማድረግ ያለፈውን ቃለ ጉባኤ እንዲነበብ ጋብዘዋል። ተከታትለን እንመለስ። አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በስሜ ሁለትም ሶስትም ሆናችሁ ብትገኙ እኔ በመካከላችሁ እገኛለሁ ያልክ ቸር አምላካችን በመካከላችን ተገኝተህ ጉባኤያችንን ባርክልን፣ ማህበራችንን አስፋልን፣ ሰምተን ለመዳን ጸልየን ለመሰማት እንድታበቃን አባታችን። የሶስተኛው ሩብ ዓመት ስብሰባ እናካሄዳለን። አንደኛው አጀንዳችን ያለፈውን ቃለ ጉባኤ አንብቦ ማጽደቅ ይሆናል። ሁለተኛው አጀንዳችን የሶስት ወር ሪፖርት ማዳመጥና አስተያየት መስጠት ይሆናል። ሶስተኛው የቤት ለቤት ድጋፍና እንክብካቤ ኮሚቴ ሪፖርት ያቀርባሉ። እንዲሁም አቶ አሸናፊ አፈወርቅ ሪፖርት ያቀርባል። አራተኛው አጀንዳ ደግሞ ልዩ ልዩ አጀንዳ ነው። እነዚህን በቅደም ተከተል እንወያያለን ማለት ነው። በሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር የስራ አስፈጻሚ ኮሚቴ አባላት የስብሰባ ቃለ ጉባኤ። የስብሰባው ሰዓት ከቀኑ በ9 ሰዓት። የስብሰባ ቦታ በማህበሩ ጽሕፈት ቤት። በስብሰባው ላይ የተገኙ የስራ አስፈጻሚ ኮሚቴ አባላት፣ ሁለተኛ የበጎ ፈቃደኞች ኮሚቴ አባላት። በቅድሚያ የዕለቱ ስብሰባ በጸሎት ተከፍቷል። በመቀጠልም የዕለቱን የስብሰባ አጀንዳ በማስያዝ ወደ ዕለቱ ስብሰባ ተገብቷል። የስብሰባው አጀንዳ አንደኛ ያለፈውን ቃለ ጉባኤ አንብቦ ማጽደቅ፣ ሁለተኛ የሁለተኛ ሩብ ዓመት ሪፖርት አዳምጦ አስተያየት መስጠት፣ ሶስተኛ ልዩ ልዩ ጉዳዮች ካሉ መወያየት ይሆናል። በተያዘው አጀንዳ መሰረት ያለፈው ቃለ ጉባኤ በንባብ ቀርቦ በሙሉ ድምጽ በፊርማ ጸድቋል። በመቀጠልም የሁለተኛ ሩብ ዓመት ሪፖርት ከጥቅምት 1 ቀን 2018 ዓ.ም እስከ ታህሳስ 30 ቀን 2018 ዓ.ም ድረስ የተዘጋጀውን የስራ ክንውን ሪፖርት በንባብ ቀርቧል። እንዲሁም ሚዲያውን በተመለከተ በአቶ አሸናፊ አፈወርቅ አማካኝነት የስራ ክንውን ሪፖርቱ ቀርቧል። በአጠቃላይ በቀረበው ሪፖርት ላይ ሀሳብ ካለ ከቤቱ አስተያየት እንዲሰጥበት መድረኩ ክፍት ተደርጓል። በጠቅላላ ከተሰብሳቢዎች የተሰጠ አስተያየት ሪፖርቱ መልካም ነው፣ ከእቅድ አንጻር ሲታቀድ ከፍተኛ ነው፣ ክንውኑን ስናየው ደግሞ ከቃል በላይ ነው። ይህ እግዚአብሔር ከኛ ጋር መሆኑንና እግዚአብሔርን እጅ ያየንበት ስራ ነው። እምነት ከስራ ጋር የሚለውንም ተግባር የምንመለከትበት ነው። ስለሆነ ለአባታችን እድሜና ጤና ይስጥልን። በምንሰራው ስራ ሁሉ እግዚአብሔር ከጎናችን ስለሆነ በስነ ምግባር ከዚህ የበለጠን ስራ እንድንሰራ እግዚአብሔር ይርዳን በማለት ሀሳባቸውንና አስተያየታቸውን ሰጥተዋል። በመቀጠልም የሶስተኛ ሩብ ዓመት አጠቃላይ ሪፖርት ተነቧል። እርሱንም እንዲሁ ተከታትለን እንመለስ። የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር ከማህበራት ክትትልና ቁጥጥር መመሪያ በተሰጠው ፈቃድ መሰረት ልዩ ልዩ የስራ ክንውን የሩብ ዓመቱ ለማህበሩ ስራ አስፈጻሚ የሚያቀርብ መሆኑ ይታወቃል። ከጥር 1 ቀን 2018 ዓ.ም እስከ መጋቢት 30 ቀን 2018 ዓ.ም የሶስተኛ ሩብ ዓመት የተሰራ የስራ ክንውን ሪፖርት በተለያዩ አህጉረ ስብከት ስር ለሚገኙ አብያተ ክርስቲያናት አዲስ ለተሰሩና ለእድሳት ድጋፍ የተደረገላቸውን በተመለከተ ማህበራችን ለ24 አድባራት ለልማትና ህንጻ ቤተክርስቲያን ድጋፍ የተደረገ ከአውደ ምህረት ካስተባበርነው ሌላ ተጨማሪ የማህበሩን ጽሕፈት ቤት በደብዳቤ በመጠየቅ ብር 2,085,612 ከ20 ሳንቲም ብር ድጋፍ ለማድረግ ተችሏል። በአዲስ አበባ ሀገረ ስብከት ስር ለሚገኙ አንድ ለእንጦጦ ደብረ ኤልያስ ወቅዱስ ራጉኤል ቤተክርስቲያን ለጽላቱ መጎናጸፊያ የተገዛበት ድጋፍ 50,000 ብር፣ ለእንጦጦ ደብረ ኤልያስ ወቅዱስ ራጉኤል ቤተክርስቲያን ህንጻ ማሰሪያ ድጋፍ 39,000 ብር፣ ለመርሶ ህይወት መድኃኔዓለም ቤተክርስቲያን ህንጻ ማሰሪያ ድጋፍ 123,000 ብር፣ ለአስኮ ደብረ ገነት ቅዱስ ገብርኤል ቤተክርስቲያን ማሰሪያ ድጋፍ ብር 122,000 ብር፣
ለፈለገ ሕይወት መጥምቀ መለኮት ቅዱስ ዮሐንስ፣ ቅዱስ ራጉኤል እና ቅድስት ድንግል ማርያም ቤተክርስቲያን ማሰሪያ 40 ኤጋ ቆርቆሮ የተገዛበት ብር 137698። ለመሪ ምስራቅ ፀሐይ ቅድስት ሥላሴና ቅዱስ ጊዮርጊስ ቤተክርስቲያን ድጋፍ 150,000 ብር። ለሰርጢ ደብረ ኃይል ቅዱስ ሚካኤልና አቡነ ሀብተ ማርያም ቤተክርስቲያን ድጋፍ 23,000 ብር። ለቦሌ አራብሳ ጨሪ ዲያስፖራ አቡነ ኪሮስ ወአቡነ ጨጌ ዮሐንስ ቤተክርስቲያን ድጋፍ 40,000 ብር። ለሲኤምሲ መካነ ጻድቃን አቡነ ተክለ ሃይማኖት ቅድስት ልደታ ለማርያም ቤተክርስቲያን መጠለያ ብሎኬት የተገዛበት 20,000 ብር። ለሲኤምሲ መካነ ጻድቃን አቡነ ተክለ ሃይማኖት ቅድስት ልደታ ለማርያም ቤተክርስቲያን ተጨማሪ ድጋፍ 35,000 ብር። ለፈለገ ሕይወት ቅድስት ኪዳነ ምሕረት መድኃኔዓለምና አቡነ ኪሮስ ቤተክርስቲያን ህንፃ ማሰሪያ 60,000 ብር። ለኤረር በር ምስራቀ ፀሐይ ቅዱስ ኡራኤል ቤተክርስቲያን አንድ መኪና ጠጠር የተገዛበት 52,000 ብር። በአዲስ አበባ ሀገረ ስብከት ጠቅላላ ድምር 851,698 ብር ይሆናል ማለት ነው። በሸገር አዲስ ስብከት ስር ለሚገኝ ለሚደብረ ይድራስ ቅዱስ ጊዮርጊስ፣ ቅዱስ ሚካኤል ወቅድስት አርሴማ ቤተክርስቲያን ለመቃኙ ማሰሪያ ብር 135,975 ብር። ለለሚ ደብረ ኢድራስ ቅዱስ ጊዮርጊስና ቅዱስ ሚካኤል ቤተክርስቲያን ለቤተክርስቲያኑ መጠለያ ማሰሪያ ድጋፍ 25,200 ብር። ለሸገር ሀገረ ስብከት ጠቅላላ ድምር 161,175 ብር ይሆናል። በሰሜን ሸዋ ሰላሌ ሀገረ ስብከት ስር ለሚገኙ ለገብሮ ይማኒ ቅድስት ማርያም ቤተክርስቲያን ሙሉ አልባሳት ድጋፍ 14,000 ብር። ለእንብሳም ደብረ ቅዱሳን ቅድስት ክርስቶስ ሰምራ ቤተክርስቲያን ሙሉ አልባሳትና መጎናጸፊያ የተገዛበት 19,000 ብር። ለምስር ምድር ደብረ ገነት ቅዱስ ጊዮርጊስ አቡነ ሀብተ ማርያም ቤተክርስቲያን ድጋፍ 30,000 ብር። በሰሜን ሸዋ ሰላሌ ሀገረ ስብከት ጠቅላላ ድምር 63,000 ብር ይሆናል። በሰሜን ሸዋ ደብረ ብርሃን ሀገረ ስብከት ስር ለሚገኙ ለጊናገር ሐመረኖ ቅድስት ክርስቶስ ሰምራ ቤተክርስቲያን ድጋፍ 120,000 ብር። ለጫጫ ደብረ ሰላም ቅዱስ ጊዮርጊስ ቤተክርስቲያን 300 ካሬ ምንጣፍ የተገዛበት 500,000 ብር። በሰሜን ሸዋ ደብረ ብርሃን ሀገረ ስብከት ጠቅላላ ድምር 620,000 ብር ይሆናል። በደቡብ ትግራይ ማይጨው ሀገረ ስብከት ስር ለሚገኝ ለአቡነ ገብረ መንፈስ ቅዱስ ቤተክርስቲያን 10,000 ብር። ለከምባታና ሀላባና ጠንባሮ ሀገረ ስብከት ስር ለሚገኝ ሀደሮ ቅድስት ኪዳነ ምሕረት ቤተክርስቲያን ለቤተክርስቲያኑ ግድግዳ ስራ ብር 40,000 ብር። በምስራቅ ጎጃም ሀገረ ስብከት ስር ለሚገኙ እንድማጣ ኢየሱስ ቤተክርስቲያን ለቤተክርስቲያኑ ድጋፍ 30,000 ብር። በደቡብ ጎንደር ሀገረ ስብከት ስር ለሚገኙ ለመካነ ብርሃን በራ ቅድስት ማርያም ቤተክርስቲያን ማሰሪያ ድጋፍ 150,000 ብር። ለአፋር ሀገረ ስብከት ስር ለሚገኝ ለአፋር ሀገረ ስብከት ጽሕፈት ቤት ልማት ኮሚቴ ለልማት ድጋፍ 76,000 ብር። በዚህ ሩብ ዓመት በተለያዩ የሀገራችን ክፍል የሚገኙ በ9 አህጉረ ስብከት ስር ለሚገኙ ለ24 አድባራትና ገዳማት መርዳት ተችሏል። በተለያዩ ሀገረ ስብከት ስር ለሚገኙ ገዳማት አትርሱኝና ለአብነት ትምህርት ቤት የተደረገላቸው ድጋፍን በተመለከተ በአዲስ አበባ ሀገረ ስብከት ስር ለሚገኙ ለመንበረ ክብር ደብረ ታቦር ቅዱስ ሚካኤልና አቡነ ተክለ ሃይማኖት ገዳም ይዞታ አጥር ድጋፍ 56,000 ብር። የቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ አንድነት ገዳም ለአብይ ጾም አትርሱኝ 22,000 ብር። በአዲስ አበባ ሀገረ ስብከት ጠቅላላ ድምር 78,000 ብር። በሸገር ሀገረ ስብከት ስር ለሚገኝ ለመናገሻ ጋራ መድኃኔዓለም ገዳም ለአብይ ጾም አትርሱኝ 12,000 ብር። በሰሜን ሸዋ ደብረ ብርሃን ሀገረ ስብከት ስር ለሚገኝ ምዕራፈ ቅዱሳን በልበሊት ኢየሱስ ገዳም ለአብይ ጾም የአትርሱኝ 12,000 ብር። ምዕራፈ ቅዱሳን በልበሊት ኢየሱስ ገዳም ለፋሲካ በዓል ድጋፍ 20,000 ብር። በሰሜን ሸዋ ደብረ ብርሃን ሀገረ ስብከት ጠቅላላ ድምር 32,000 ብር ይሆናል። በሰሜን ሸዋ ሰላሌ ሀገረ ስብከት ስር ለሚገኙ ለኢትሳ ተክለ ሃይማኖት ገዳም ስር ለሚገኘው ዋሻው ቅዱስ ሚካኤል ገዳም 100 ፕላስቲክ ወንበር የተገዛበት ብር 78,000 ብር። ለደብረ ሊባኖስ አንድነት ገዳም ለአብይ ጾም አትርሱኝ 30,000 ብር። በሰሜን ሸዋ ሰላሌ ሀገረ ስብከት ጠቅላላ ድምር 108,000 ብር ይሆናል። ሀገረ ስብከት ስር ለሚገኙ ለምሁር ኢየሱስ ገዳም ለአብይ ጾም የአትርሱኝ 12,000 ብር። በምስራቅ ጉራጌ ሀገረ ስብከት ስር ለሚገኙ ምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳም ለአብይ ጾም አትርሱኝ 15,000 ብር።
ምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳም ፋሲካ በዓል ድጋፍ 20 ሺህ ብር። በምስራቅ ጉራጌ ሀገረ ስብከት ጠቅላላ ድምር 35 ሺህ ብር። በምስራቅ ሸዋ ሀገረ ስብከት ስር ለሚገኙ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ለአብይ ጾም 12 ሺህ ብር። ለዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ለፋሲካ በዓል ድጋፍ 20 ሺህ ብር። በምስራቅ ሸዋ ሀገረ ስብከት ጠቅላላ ድምር 32 ሺህ ብር ይሆናል። በወላይታ ሀገረ ስብከት ስር ለሚገኙ ለደብረ መንከራት አቡነ ተክለ ሃይማኖት ገዳም ለአብይ ጾም 12 ሺህ ብር። በባህር ዳር ሀገረ ስብከት ስር ለሚገኙ ለደጋ እስጢፋኖስ አንድነት ገዳም ለአብይ ጾም አትርሱኝ 12 ሺህ ብር። በምስራቅ ጎጃም ሀገረ ስብከት ስር ለሚገኙ ደብረ መድኃኒ ጅረት መድኃኔ ዓለም አንድነት ገዳም ለአብይ ጾም 15 ሺህ ብር። በደቡብ ወሎ ሀገረ ስብከት ስር ለሚገኝ ሐይቅ ቅዱስ እስጢፋኖስና አቡነ ኢየሱስ ሞዓ አንድነት ገዳም አብይ ጾም አትርሱኝ ብር 12 ሺህ ብር። በደቡብ ወሎ ሀገረ ስብከት ስር ለሚገኝ ግሸን ደብረ ከርቤ ማርያም ገዳም ለእድሳት ድጋፍ 15 ሺህ ብር። በባሌ ሀገረ ስብከት ስር ለሚገኝ ለጃራ ብሔረ ብፁዓን ቅድስት ማርያም እና አቡነ ተክለ ሃይማኖት ገዳም ለአብይ ጾም አትርሱኝ 12 ሺህ ብር። በሰሜን ወሎ ሀገረ ስብከት ስር ለሚገኙ ደብረ ዘመዳ ቅድስት ማርያም እና አቡነ በርተሎሜዎስ አንድነት ገዳም ለአብይ ጾም አትርሱኝ 60 ሺህ ብር። ለራማ ቅድስት ኪዳነ ምሕረት ገዳም ለአብይ ጾም አትርሱኝ 12 ሺህ ብር። በሰሜን ወሎ ሀገረ ስብከት ጠቅላላ ድምር 72 ሺህ ብር ይሆናል። በሰሜን ጎንደር ሀገረ ስብከት ስር ለሚገኙ ለዋልድባ አብረንታንት ቤተ ሚናስ ማህበር አንድነት ገዳም ለአብይ ጾም አትርሱኝ 15 ሺህ ብር። ለዋልድባ ሰቋር ኪዳነ ምሕረት አንድነት ገዳም ለአብይ ጾም አትርሱኝ 15 ሺህ ብር። ለዋልድባ ዳልሻ ኪዳነ ምሕረት የእናቶች አንድነት ገዳም የአብይ ጾም አትርሱኝ 15 ሺህ ብር። በሰሜን ጎንደር ሀገረ ስብከት ጠቅላላ ድምር 45 ሺህ ብር ይሆናል። በምዕራብ ጎንደር ሀገረ ስብከት ስር ለሚገኙ ለማህበረ ሥላሴ አንድነት ገዳም ለአብይ ጾም አትርሱኝ 15 ሺህ ብር። በዚህ ሩብ ዓመት በተለያዩ የሀገራችን ክፍል ለሚገኙ በ16 አህጉረ ስብከት ስር ለሚገኙ ለ24 ገዳማት ብር 464,520 ከ25 ሳንቲም የገንዘብ ድጋፍ ለማድረግ ተችሏል። ለአብነት ትምህርት ቤት ተማሪዎች ድጋፍን በተመለከተ በሰሜን ሸዋ ሰላሌ ሀገረ ስብከት ስር ለሚገኝ ለማህደረ ሰላም ኦፍ እና ቅዱስ አማኑኤል ቤተክርስቲያን ለአብነት ትምህርት ቤት ድጋፍ 30 ሺህ ብር። በሰሜን ሸዋ ሰላሌ ሀገረ ስብከት ስር ለሚገኝ ደብረ ሊባኖስ ገዳም ለአንድ አብነት ተማሪ ቀለብና መጽሐፍ ድጋፍ ብር 6 ሺህ ብር። በመንፈሳዊ ኮሌጅ ስልጠናና ስርዓተ ተክሊል ጋብቻ ድጋፍ በተመለከተ ለሶስት መንፈሳዊ ኮሌጅ ተማሪዎች የትምህርት ቤት ድጋፍ ብር 18,673 ብር ድጋፍ ተደርጎላቸዋል። ለሶስት ስርዓተ ተክሊል ጋብቻ ድጋፍ የተደረገ ሲሆን በብር 90,034 ብር ከ50 ሳንቲም ድጋፍ ተደርጎላቸው ጋብቻቸውን ፈጽመዋል። በቤት ለቤት ድጋፍ እንክብካቤ ለአረጋውያንና ለአካል ጉዳተኞች ለተደረገላቸውን በተመለከተ በልዩ ልዩ ምክንያት አልጋ ላይ የዋሉት አረጋውያን፣ በእድሜ የገፉ አዛውንት፣ ጧሪ ቀባሪ የሌላቸው አበው እየተረዱ ይገኛሉ። በዚህ ሩብ ዓመት 3 አረጋዊ ያረፉ ሲሆን ለቀብር ማስፈጸሚያ የተሰጠ ሲሆን በእሳቸው ምትክ ሌላ በመተካት 60 የሚያክሉ እየተረዱና እየተጎበኙ ሲሆን በማህበሩ አረጋውያን ተንከባካቢና ድጋፍ ሰጪ መሪነት እና 12 የሚያህሉ በጎ ፈቃደኞች አማካኝነት ወርሃዊ በጀታቸው 500 ብር እየተሰጣቸው ሲሆን በተጨማሪም በየ15 ቀኑ በሶ እንዲሰጣቸው ተደርጓል። በዚህም መሰረት ከማህበሩ ወጪ ሆኖ የተሰጣቸው ለዚህ ሩብ ዓመት ብር 90 ሺህ ብር ይሆናል። በዚህ ሩብ ዓመት በ2 ክፍለ ከተማና በ3 ወረዳዎች ያሉ አረጋውያን ቁጥራቸው 60 ሲሆን በጉለሌ ክፍለ ከተማ ወረዳ 4 ሴት 25 ወንድ 6 በድምሩ 31፣ በጉለሌ ክፍለ ከተማ ወረዳ 7 ሴት 9 ወንድ 3 ድምር 12፣ በአራዳ ክፍለ ከተማ ወረዳ 4 ሴት 14 ወንድ 3 ድምር 17፣ በጉለሌ ክፍለ ከተማ ወረዳ 4 አንድ አረጋዊ ያረፉ ሲሆን በእሳቸው ምትክ ሌላ ተተክቷል። ጠቅላላ የአረጋውያን ተረጂዎች ብዛት ሴት 48 ወንድ 12 ድምር 60 ናቸው። አንዲትን እናት አንድ በጎ አድራጊ ሙሉ በሙሉ ለመጦር ተረክባለች። ሌላው በማህበሩ ድጋፍ ለዛሬም አለን አረጋውያን ማህበር የፋሲካ በዓል የሚሆን 7 ሺህ ብር ድጋፍ ተደርጓል። ለ6 ግቢ
20 አባወራ ለያዘ የግንብ አጥር እድሳት ድጋፍ ብር 199747 ከ75 ተደርጓል። ለእናቶችና ህፃናት በጊዜያዊ የቀለብ ድጋፍ የተደረገውን ድጋፍ በተመለከተ ለ15 ችግረኛ ወገኖች ለእያንዳንዳቸው 25 ኪሎ ጤፍና 1 ሊትር ዘይት የቀለብ ድጋፍ ብር 66460 ለማድረግ ተችሏል። የሙያ ስልጠናና ለተቋቋሚዎች የተደረገውን ድጋፍ በተመለከተ ለ5 ሰዎች በአትክልት ሽያጭ፣ በባህላዊ አልባሳት ስራ፣ በልብስ ስፌትና በንዋየ ቅድሳት ሽያጭ ስራ ላይ ማቋቋሚያ ብር 77028 ብር ከ75፣ ለአንድ ቪዲዮ ኤዲቲንግ ስልጠና ብር 9200 ብር፣ ለ3 መንጃ ፈቃድ እና ስፌት ስራ ላይ ሙያ ስልጠና ብር 68607 ብር ድጋፍ ተደርጎ ተቋቁመዋል። በአበይት በዓላት ቀን የነዳያን የምሳ ግብዣና ለችግረኛ ወገኖች ለበዓል ሙያ የተደረገውን ድጋፍ በተመለከተ የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ልደትን ምክንያት በማድረግ በአብርሃም ድንኳን በተለያዩ አቅመ ደካማ ወገኖች የምሳ ግብዣ ተደርጓል። እንዲሁም የፋሲካ በዓልን ምክንያት በማድረግ በጉለሌ ክፍለ ከተማ ወረዳ 4 እና በአራዳ ክፍለ ከተማ ወረዳ 4 አካባቢ ለሚኖሩ 70 ማህበረሰብ ከወረዳ የስራ ኃላፊዎች ጋር በመሆን የተፈቀደላቸውን የበዓል ሙያ ዱቄት፣ ዘይት ድጋፍ ተደርጓል። በጠቅላላ ለችግረኛ ወገኖች በዓል ሙያ ለነዳያን ግብዣ ብር 351477 ከ78 ወጪ በማድረግ ተረድተዋል። በድንገተኛ አደጋ ለደረሰባቸው ለሕክምና ለትራንስፖርት የተደረገውን ድጋፍ በተመለከተ ለ7 ሰዎች የሕክምና ድጋፍ ብር 41578 ከ75 በማድረግ እንዲታከሙ የተደረገ ሲሆን ወደ ቦታቸው ለሚመለሱ ለ2 ችግረኛ ወገኖች የትራንስፖርት ድጋፍ ብር 6000 እርዳታ ተደርጎላቸዋል። በመንግስታዊ ለሆኑና መንግስታዊ ላልሆኑ የተደረገላቸውን ድጋፍ በተመለከተ የአረጋውያን ማህበር የፋሲካ በዓል ሙያ በሚሆን 7000 ብር ድጋፍ ተደርጓል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ጠቅላይ ቤተ ክህነት የማህበራት ምዝገባ ክትትልና ቁጥጥር መምሪያ ለሚደረገው ለጥምቀት በዓል የባህረ ጥምቀቱ ቦታ ጽዳት ብር 50,000 ብር ድጋፍ በማድረግ ተችሏል። እንዲሁም የአካባቢው ህዝብ የብሎኬት አጥር በመታዘዙ 1500 ብሎኬት፣ 54 እንጨት፣ 6 ኪሎ ምስማር ድጋፍ ተደርጓል። በአስተዳደርና ፋይናንስ ኃላፊ የተከናወኑ ስራዎችን በተመለከተ በዚህ ሩብ ዓመት 1 ሰራተኛ ቋሚ ስራ ቅጥር ተደርጓል። የጽህፈት ቤት ኪራይ፣ የቴሌቪዥን የወርሃዊ ክፍያ፣ የአረጋውያን ድጋፍ ማህበሩ የሚሰራው ማህበራዊ ጉዳዮች በሙሉ አቅም በፈቀደ መጠን እንዲሰራ ተደርጓል። 7 የጽህፈት ቤት ሰራተኞች፣ 6 የሚዲያ ሰራተኞች በአጠቃላይ 13 ሰራተኞችን ወርሃዊ ክፍያቸውን በመክፈል እንዲሁም በበጎ ፈቃድ ያለ ደሞዝ ክፍያ እያገለገሉ ባሉ በማህበሩ ዋና ስራ አስኪያጅ በክቡር ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል መሪነትና መመሪያ ሰጭነት ስራው በአግባቡ እየተከናወነ ይገኛል። የሩብ ዓመቱ የገቢ ድምር 6,033,861 ከ85 ሳንቲም ሲሆን በህጋዊም በህጋዊ ደረሰኝ ገቢ ሆኗል። የሩብ ዓመቱ የገቢ ክንውን በፐርሰንት ደግሞ 129% መሆኑን ያሳያል። ጠቅላላ የሩብ ዓመቱ የወጪ ድምር 4,730,820 ብር ከ37 ሳንቲም ሲሆን ወጪ ሆኖ በስራ ላይ ውሏል። የሩብ ዓመቱ የወጪ ክንውን በፐርሰንት ሲገለጽ 100% መሆኑን ያሳያል። ከወጪ ቀሪ ወደ ሚያዝያ ወር 2018 ዓ.ም የዞረ በ6 ባንኮች የሚገኝ 1,303,041 ብር ከ48 ሳንቲም ይሆናል ማለት ነው። በማህበሩ ወጪና በማቴሪያል የተደረገ ወጪ ሆኖ በስራ ላይ የዋለው ብር 4,927,775 ብር ከ37 ሳንቲም ይሆናል። በመጨረሻም ከስራ አስፈጻሚዎችና ከበጎ ፈቃድ አባላት የተለያዩ ሀሳብና አስተያየቶች የተሰጠ ሲሆን መልስ ለሚያስፈልጋቸው ጥያቄዎችም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል መልስ ተሰጥቶባቸው ጉባኤው በጸሎት ተጠናቋል። ጠቅላላ አባላት ያሉን 441 ሲሆኑ አሁን የደረሱት የጥር ወር ጠቅላላ ከነዚህ ያገኘነው 22,500 ብር ሲሆን የካቲት ደግሞ 17,950 ብር፣ መጋቢት ደግሞ 21,950 ብር፣ ጠቅላላ ድምር 62,400 ብር ተቀብለናል፣ ሰብስበናል ማለት ነው። ሌላው ጉዞውን በተመለከተ ጾሙን ምክንያት በማድረግ መጋቢት 13/7/2018 ጉዞ አዘጋጅተን ነበረ።
6 ሰዎች አስጎብኝተነዋል። ለእያንዳንዳቸው 500 ብር ተረድተዋል። አልባሳትም ለእያንዳንዳቸው ደርሷቸዋል እንደየ የሚያስፈልጋቸው ማለት ነው። ኮሚቴዎችን ማመስገን ፈልጋለሁ። ደከመን ሰለችን ሳይሉ ስራቸውን ጥለው በትጋትና በእግዚአብሔር በመፍራት የሚያገለግሉ እናገኛለን ትርፍ እናገኛለን ብለው የሚያገለግሉ ናቸውና ማመስገን ፈልጋለሁ። እነሱን አመስግኑልኝ። 64 ናቸው የያዝናቸው። አሁን 4 ሞተዋል። 60 ናቸው የሚቀሩት። ከ60ው ደግሞ ቀንሰን ወደ 1000 ብር እናሳድግላቸው የሚል ሀሳብ ቀርቦ ነበር። ስለዚህ ሊቀነሱ የሚችሉና ሊቀነሱ የማይችሉ የራሳቸውን መስፈርት አውጥተው አጥንተው ለቤቱ ዛሬ እንዲያቀርቡ ተነጋግረን ነበር። በኮሚቴዎች አማካኝነት ሊቀነሱ የማይችሉ ብለን ያሰብናቸው የአልጋ ቁራኞች የሆኑና ምንም ገቢ የሌላቸው ናቸው። እስከነ ምክንያታቸውን ያስቀመጥነው ወደ 22 ሰው ነው የአልጋ ቁራኞች ናቸው ብለን የምዘገናቸው። ወደ 19 ሰው ደግሞ አይ ከነሱ ቀጥሎ መግባት አለባቸው ብለን የያዝናቸው ሰዎች አሉ። ሌሎቹ ግን የተሻሉ ናቸው። ከነሱ ሶስተኞቹ ከነሱ የተሻሉ ናቸው። አንደኛ ልጆች አሏቸው፣ ሁለተኛ በልመና ይተዳደራሉ፣ ሶስተኛ ወጥተው ይንቀሳቀሳሉ በሚለው ይህን መስፈርት በመያዝ ነው ትንሽ ከነዚህ ይሻላሉ ብለን ያዝናቸው። ያው የኢትዮጵያ ሕዝብ ሁሉም ሰው አብዛኛው ያው በልመና የተዳደረው ብዙ ነው። ግን እነዚህ ደግሞ እኛ የምንፈልጋቸው አብዛኛው የአልጋ ቁራኛ የሆኑና እድሜያቸው ከ80 በላይ 80 90 ይሆናቸዋሉ። እነሱ በእርጅና ምክንያት አልጋ ላይ ይዋሉ፣ በቤታቸው ሆነም ደግሞ የሚንቀሳቀሱ አሉ፣ ጭራሽ የማይንቀሳቀሳሉ። ስለዚህ ይህንን ነው የሰራ ነው። እንግዲህ አይናችን ያየውና ህላችን የፈረደ ነው። ይህንን ነው ያየነው። በቃ በ3 ደረጃ ለይተናቸው የአልጋ ላይ ያልናቸው ተንቀሳቃሽና የሚሉትን ነው እንግዲህ የወሰናቸው። በአግባቡ ሆኖ 1000 ብር ሆኖላቸው 1000 ብር ዛሬ ምንም አይሰራም፣ ግን ካለው እንትን ቢሆን ጥሩ ነው። ደብረ ወርቅ እሳቸው ልጅ አላቸው። እሳቸውም እንደዛው ነው። በሌላው ስናይ አሁን በሰማ ነው አንድ እንጀራ ለሳቸው መስጠት አያቀታቸውም። ሴት ወጥተውም ብር ላይ ቁጭ ይላሉ፣ ይለምናሉ። እና ስንሄድ እንዴት ደስ እንደሚላቸው በጣም ሰው ሲሄድ አትሂዱ ቁጭ በሉ ነው የሚሉት። እንደውም ከብሩ ይልቅ እናንተን ነው የምፈልገው ነው የሚሉት ሴትዮዋ። እኔ በሷ ላይ ያለኝ አእምሮ በሽተኛ ስለሆነች ብትረዳ ነው። ማንም የላት ያው ዝም ብላ ነው ሲነሳባት እንጂ እንትን የምትለው አእምሮዋ ሲመለስ ታውቃለች። አንዳንዴ አእምሮ አይመለስም። በቃ የእሳቸው ነው በረከት። እግዚአብሔር ድሃ የሚረዱ ንጉስ ናቸው ነው የምትለው። ያው እንደምታውቁት ቀበሌ ነው የሰጠን። እኛ የምናውቀው ነገር የለም። ግን ብዙውን ጊዜ ሰው አብሮን ሲሄድ ግን ያው እኛ እንዳስገባናቸው አድርጎ ነው ያው ለምን እንደዚህ እንታስገባላችሁ እንዴት ለምን የሚለን ሰው ብዙ አለ። ጥያቄ የሚጠይቀን ማህበሩ ይሄን የማያሟላ ከሆነ አልቀበልም የሚልበት መንገድ ቢፈጠርና በዛ ቢካሄድ እንትኑ ጥሩ ይሆናል ብዬ አስባለሁ። ነገ ውጡ ነገ ግቡ የማይባል ነገር ትክክለኛውን ነገር አጥንታችሁ አምጡ፣ በቃለ ጉባኤ እንትን ብለን ትክክለኛዎቹን ሰዎች እንርዳ የሚል ነው እንግዲህ ውሳኔያችን ነበር። ዛሬ ደግሞ ለመወሰን ይህን ነገር እልባት ለመስጠትና ለመወሰን ጥናቱ ቀርቧል። እንግዲህ ዞራችሁ እግዚአብሔር ይስጥልን፣ እናመሰግናለን። ዞራችሁ አጥንታችሁ ስላመጣችሁ ማለት ነው። በዚህ ተስማምታችኋል? እሺ። ከዚህ ቀጥሎ አሸናፊ እንደ መዋቅር መስራት ያለብን አቅጣጫ አለ። ከአረጋውያን ጋር የወንጌል ስርጭትን ከማስፋፋት አንጻር፣ አቅመ ደካሞችን ከመደገፍ አንጻር፣ ተማሪዎችን ከመደገፍ አንጻር ምናምን ነው የምንሰራው። ልክ ከዚህ ጋር የሚሄድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሳፖርት የሚያደርግ ድርጅት ላይ ነው እኛ ፕሮፖዛል ያስገባ ነው። የእሱን ውጤት እንግዲህ በጋራ የምናየው ይሆናል። ከፕሮጀክቱ ጋር በተገናኘ ይሄን ያለው። ሌላኛው ከሲስተም ጋር በተገናኘ ያው ማህበሩ ግዙፍ ነው ማለት ትልቅ ማህበር ነው። ረጅም ዓመት ያስቆጠረ በጣም በርካታ ስራ ለአይምሮ የሚከብድ ስራ የሚሰራ ድርጅት። ይህን ነገር ዛሬ ላይ በወረቀት የምንሰራቸው ነገሮች ወደ ሲስተም መገልበጥ አለባቸው። ሲስተም ላይ ተቀምጦ ነገ በምንፈልገው ሰዓት እንደ ቀላል ነገር እንድናገኛቸው የሚሆን ነው። ስለዚህ የማማ ሁሉን አቀፍ መተግበሪያ ነው የሰራ ነው ሲስተም ማለት ነው። ወደ 8 አይነት
ንዑስ ክፍሎች አሉት። ዋናው ዓላማው ዘመኑ የዋጀውን ሲስተም መጠቀም አለበት። ከጥር ጀምሮ ሲስተሙ ወደ ተግባር ገብቷል። አባላቶቻችን በሶስት የተከፈሉ ናቸው። አንደኛው እለት በእለት በየወሩ በየሳምንቱ እዚህ ጽሕፈት ቤት ድረስ የሚመጡ ናቸው። ሁለተኛዎቹ አገር ውስጥ ሆነው በናዝሬት፣ በሸገር፣ በባህር ዳር፣ በጎንደር ያሉ አሉ። በዛው ሆነው በዚህ ሲስተም አማካኝነት አባል ሆነው ክፍያቸውን መክፈል የሚችሉበት ነው። ሶስተኛው በውጭ ሀገር ነው ያሉት። በአፍሪካ፣ በአውሮፓ፣ በአሜሪካ፣ በካናዳ በብዙ አገር ብዙ ሰዎች አሉ። ስለዚህ እነዚህ አባላቶቻችን እዛው ባሉበት በሲስተም መጠቀም የምንችልበት ሁለት ነገር ደግሞ ለውጮቹ ሀገር አዘጋጅተናል። አንዱ ጎፈንድሚ ነው፣ ዩቲዩብ ፈቅዶልን ቋሚ ጎፈንድሚ ሆኖልናል። ሁለተኛ ደግሞ የዶላር ባንክ ከፍተናል። ዘመኑ አንድ ቦታ ሆኖ 1000 ጽሕፈት ቤት ማስተዳደር ይችላል። ወደዚህ ላይ ደርሰናል። ስለዚህ እዚህ ቁጭ ብለን ዓለም አቀፍ ስራዎችን ለመስራት የሚያስችለንን እኔ በሀሳብ ያለው አሸናፊ ሰርቶ ይዞ መጣ። ምስጋና እሺ፣ አመሰግናለሁኝ። አሸናፊ የዘረጉት ሲስተም በጣም ጥሩ ነው። በአሁን ጊዜ ተቋሞች ወደ ሲስተም እየመጡ ነው ያሉ። ነገር ግን እኔ እንደ አስተያየት ለመስጠት የፈለኩት ነገር ማለት ነው ይህን አባላቶችን የሚጠቀም የሚያስፈልጋቸው የሚመለከታቸውን ማለት ነው ከሲስተም ውስጥ እንዴት መጠቀም እንዳለባቸው አጭር ቪዲዮ ተሰርቶ ቢለቀቅ መልካም ነው። እንዲህ አይነት ስራዎች ጊዜ ይፈልጋሉ። ቁጭ ተብሎ ነው የሚሰሩት። የስራውን ሂደት ፍሰቱን ሁሉ በደንብ በተከተለ መልኩ ነው የተሰራው። በጣም ደስ የሚል ነው፣ ይበል የሚያሰኝ ነው። አሁን ይሄ የሩብ ዓመት ሪፖርት ሲቀርብ ብዙ ጊዜ ለጽሁፍ በወረቀት የሚነበበውና ቀርቦ በቴሌግራም ቢለቀቅልን እና ብናየው። የጉባኤ አባላት በታመመና ሐዘን በደረሰበት ጊዜ አጥንቶ የሚያቀርብ ኮሚቴ በተሰጠው መመሪያ መሰረት ሲጠይቅ ቆይቷል። ሐዘን የደረሰባቸው ሰዎች ብዛት 6 ሲሆን በህመም ምክንያት የተጠየቁ ሰዎች ብዛት 1 ነው። በአጠቃላይ የተጠየቁ ሰዎች ብዛት 7 ናቸው። በአጠቃላይ በበጎ ፈቃደኛ ኮሚቴው እንደ እግዚአብሔር ፍቃድና ቸርነት የጉባኤ አባላት በማስተባበር የተሰጠውን ኃላፊነት እየተወጣ ይገኛል። ይሄ ቤት እንዲገዛ ሀሳብ ቀርቦ ነበረ። ሙከራዎች አድርገናል። አንደኛው ባንክ ነው። ባንኩ ብድር ሰጥቶን 15 ሚሊዮን ብር ሰጥቶን በግልም ባንክ በመንግስትም ባንክ ነው የጠየቅነው። በወር 200 ሺህ ብር ትከፍላላችሁ ነበር የተባለው ተሰልቶ። ነገር ግን ኋላ ካጠኑ በኋላ ቋሚ ገቢ ስለሌላችሁ አንሰጣችሁም ብለው ከለከሉን። ስለዚህ ሁለተኛ ያሰብነው 300 ሰው መዝግበን 50 ሺህ ብር ታዋጡ 15 ሚሊዮን ብር ይሆናል። በሚዲያም ስላስተላለፍኩ በጽሁፍም ስላስተላለፍኩ ስለዚህ እስካሁን ድረስ ወደ 1 ሚሊዮን ብር ምናምን ደርሷል። ምስጋና ያስፈልገዋል። 50 ሺህ ብር ለማይችል ይችን ብቻ ወስዶ 3 ሺህ ብር አንደኛ ለህዝቡም ለቤተክርስቲያኑ ለሁሉ ነገር ቤቱ ተመችቶናል። ልዩ ልዩ በሚለው ላይ ማስታወቂያን ማስረጃያን ጨርሻለሁ። በሰላም የዋለን በሰላም ያሳድረን። አቡነ ዘበሰማያት። እኔ የመጣሁት ዋግምራ ሰቆጣ ዙሪያ ወረዳ 020 ቀበሌ ደብረ መዊ አቡነ ሊባኖስ ስርየል ጥንስስ ከተማ ነው የመጣሁት። ስሜ በኩር ትጉሃን ወርቁ እንደሻው እባላለሁ። ባይታዊ ገብረ መስቀል ለተለያዩ ችግረኞችና አብያተ ክርስቲያናት ለተቸገሩት ይረዳሉ ሲሉ በዜና ሰምቼ ነው የመጣሁት። ማመልከቻ ይዘህና ብለውኝ ስለነበር ስጠይቅ ማመልከቻውን ይዤ መጥቻለሁ። ወረፋውን ጠብቆ
የተሟላ ኮምፒውተር እንዲሰጠኝ ቃል ገብተውኝ ቃል ነግረውኛል። ሰኔ 15 ቀን ይህን ኮምፒውተር ሙሉ በሙሉ የተሟላ ተረክቤያለሁ። ማህበሩም ሆነ አባታችን በጣም ነው የማመሰግነው። እኔ ብቻ ሳይሆን በሀገረ ስብከቱ ስምና በደብሩ ህዝብ ስም በሰበካ ጉባኤው በህንፃ ኮሚቴው ስም በጣም ነው የማመሰግነው። ይህ ማህበር መድኃኔዓለም ክርስቶስ ከእናቱ ከድንግል ማርያም ጋር እንዲያው በእውነቱ በነፍስ በስጋ ይጠብቃችሁ የምለውን ምስጋና ነው የማቀርበው። አመሰግናለሁ።